ሶ ፎሬክስ ትሬዲንግ ምን ማለት ነው? ሶ ፎሬክስ ትሬዲንግ ምን ማለት እንደሆነ ከመረዳታችን በፊት መጀመሪያ ፎሬክስ ራሱ ምን ማለት ነው? ምንድን ነው ፎሬክስ? ሶ ፎሪን ኤክስቼንጅ ወይም ደግሞ አንዳንዴ ፎሬክስ፣ አንዳንዶቹ ኤፍኤክስ እያሉ ይጠሩታል። ከስሙ እንደምንረዳው ፎሪን ኤክስቼንጅ ወይም ደግሞ ግሎባል ማርኬት ፕሌስ ሆኖ በውስጡ ኤክስቼንጅ የምናደርገው የናሽናል ከረንሲዎችን ነው። እንደ ማንኛውም ግብይት ቁጠሩት። ለምሳሌ አንድ ሰው ገበያ ሄዶ የሆነ እቃ ይገዛል። መጀመሪያ ያንን ለማድረግ ገዢውና ሻጩ መስማማት አለባቸው አይደለ? የሆነ ፕራይስ ላይ መስማማት አለባቸው። የዛ እቃ ከረንት ቫሊዩ አለው። እቃ ሁልጊዜ ተመሳሳይ አይደለም። የሆነ ጊዜ ይጨምራል፣ የሆነ ጊዜ ይረክሳል። በዛ ጊዜ ያለው ከረንት የዋጋ ሬቱ ለምሳሌ 100 ብር ከሆነ በዛ 100 ብር መስማማት አለባቸው። ገዢው ያንን ሲስማማ ለሻጩ ገንዘቡን ይከፍልና እቃውን ይረከባል። ተመሳሳይ ነው። ምን ተደረገ? ትሬድ ተደረገ እንላለን። ያ ምንድነው? ኤክስቼንጅ ነው የተደረገው፣ እቃ ከገንዘብ ጋር ማለት ነው። በፎሪን ኤክስቼንጅ በፎሬክስ ማርኬት ውስጥ ደግሞ ኤክስቼንጅ የሚሆነው ከረንሲዎች ናቸው፣ ገንዘብና ገንዘብ። የሆነ ሀገር ገንዘብን በሌላ ሀገር ገንዘብ ኤክስቼንጅ እናደርጋለን ማለት ነው። ይህንን የምናደርገው ልክ በተመሳሳይ ሁኔታ በዛ ዋጋ ስንስማማ ነው። በቀላሉ ለመግለጽ አንድ ሰው የአንድን ሀገር ከረንሲ ሲገዛ በዛ ታይም የሚሸጠው የዛ ሀገር ከረንሲ ሬት አለው። ያ ሬት ምን ይባላል? ኤክስቼንጅ ሬት ነው። በዛ ኤክስቼንጅ ሬት መስማማት አለበት ማለት ነው። ይህን ያህል ስለ ፎሬክስ ካወራን በዚህ ፎሬክስ ውስጥ ተዋናያን አሉ። እነኚህ 3 የምታያቸው ኢንዲቪዥዋሎች፣ ባንኮች እና ኢንስቲትዩሽኖች ናቸው። ኢንዲቪዥዋልስ የሚባሉት እኛ ስንሆን ትናንሽ ቮሊዩሞችን ወይም ደግሞ ትናንሽ አማውንት ኦፍ ከረንሲን ኤክስቼንጅ የምናደርግ ስንሆን ትላልቅ የሆኑ በትሪሊየን የሚቆጠሩ አማውንት ኦፍ ወይም ቮሊዩሞችን ደግሞ ትሬድ የሚያደርጉት ባንኮችና ኢንስቲትዩሽኖች ናቸው። ልክ እንደ ቅድም እንዳስረዷችሁ ልክ እንደ የትኛውም ገበያ ሁለት አካላት ከተግባቡ ትሬድ መፈጸም ይችላሉ ማለት ነው። ፎሬክስ ትርጓሜው ይሄ ሲሆን በፎሬክስ ማርኬት ደግሞ ትሬድ የሚደረገው አካል ደግሞ ገንዘብ ነው። በግልጽ እንደተናገርኩት ገንዘብ በፎሬክስ ማርኬት ውስጥ ትሬድ ይደረጋል። እንዳልኳችሁ በገበያ ውስጥ ምንም ነገር ትሬድ ልታደርጉ ትችላላችሁ። ገንዘብ ካላችሁ ምንም ነገር እንደዚህ ስቶኮችን ወይ እቃዎችን መግዛት ትችላላችሁ። ፎሪን ማርኬት ላይ ግን ገንዘብን በገንዘብ ትገዛላችሁ ማለት ነው። ገንዘብን በገንዘብ ስትገዙ የምትገዙት ገንዘብና እናንተ እጅ ላይ ያለው ገንዘብ ቫሊዩ ይለያያል። ለምሳሌ የኢትዮጵያ 1 ብርና 1 የአሜሪካ ዶላር ተመሳሳይ ቫሊዩ የላቸውም። ምክንያቱም የአንድ ሀገር ገንዘብ ወይም ከረንሲ ቫሊዩ የሚለካው በዛ ሀገር ኢኮኖሚ ነው። ስለዚህ እንደየሀገሪቱ ኢኮኖሚ የአንድ ሀገር ገንዘብ ወይም ከረንሲው ከፍ ዝቅ ይላል ማለት ነው። ስለዚህ የአንድ የአሜሪካ ዶላር ምናልባት አሁን በዚህ ታይም 56 የኢትዮጵያ ብር ከሆነ አንድን የአሜሪካ ዶላር ለመግዛት 56 የኢትዮጵያ ብር ያስፈልጋቸዋል ማለት ነው በቀላሉ። ባንኮች፣ ኢንስቲትዩሽኖች ወይም ደግሞ ኢንዲቪዥዋሎች ይህንን ነው ትሬድ ሲያደርጉ ዶላር ከፈለጉ 56 የኢትዮጵያ ብር ለአንዲት ዶላር ኢንቨስት ያደርጋሉ ማለት ነው፣ ወይም ደግሞ ኤክስቼንጅ ያደርጋሉ። ይህ ነው ትሬዲንግ ማለት ነው። ፎሬክስ ይሄንን ይመስላል በዴፊኒሽን ደረጃ። ምናልባት ወደ ሌላ ሀገር ከሄዳችሁ አንድ ሰው ወደ ሌላ ሀገር ወይም ወደ ሌላ ሀገር በሚሄድበት ታይም እንደዚህ አይነት ኦፊሶች ልታዩ ትችላላችሁ። ወደ ሌላ ሀገር በምትሄዱበት ታይም ከረንሲ ኤክስቼንጅ ኦፊሶች ሲሆኑ የእናንተን እጃችሁ ላይ ያለውን ከረንሲ ወደ ሄዳችሁበት ሀገር ከረንሲ ይቀይሩላችኋል። ምክንያቱም የትም ሀገር ስትሄዱ ይዛችሁት የመጣችሁት ብር ምናልባት እዛ ሀገር ቫሪውለስ ሊሆን ይችላል። ስለዚህ በዛ ሀገር ከረንሲ መጠቀም ይኖርባችኋል ማለት ነው፣ እቃ ለመግዛት፣ ለመንቀሳቀስ። ስለዚህ የግድ ገንዘባችሁን መቀየር አለባችሁ ማለት ነው። ገንዘባችሁን በምትቀይሩበት ሰዓት ፎሬክስ ትሬድ እያደረጋችሁ ነው ማለት ነው። በቀላል ምሳሌ ለመስጠት አንድ አሜሪካ የሚኖር ሰው ወደ ኢሮፕ ለትምህርት ወይ ለስራ ወይ ለቫኬሽን ሄደ እንበል። በዛ ታይም ምንድነው የሚያደርገው? የእሱን ሀገር ዶላር ወይም የአሜሪካን ዶላር ወደ ዩሮ መቀየር አለበት ማለት ነው። መጀመሪያ ማወቅ ያለበት ነገር ምንድን ነው? 1 ዩሮ ስንት የአሜሪካ ዶላር እንደሆነ ነው።
እንዳልኳችሁ የአንድ የገንዘብ ዋጋ የአንድ የገንዘብ ቫሊዩ በየቀኑ ይለዋወጣል። ለምሳሌ አንድን እቃ የሆነ ቦታ ሄዳችሁ ስትገዙ ከዛሬ ዓመት በፊት የነበረውን ዋጋ አታገኙም። ያ ማለት ምንድነው? ፍላክቹዌት ያደርጋል ማለት ነው። ከረንሲም እንደዚሁ ነው፣ ፍላክቹዌት ያደርጋል። ያ ማለት ቫሪ ስለሚያደርግ ስታቲክ የሆነ ዋጋ የለውም ማለት ነው። ስለዚህ ኤክስቼንጅ ሬት የሚል ኮንሰፕት ላይ እንመጣለን። መሀል ላይ የምታዩት ኤክስቼንጅ ሬትን ነው የሚያሳየን። ከረንት ኤክስቼንጅ ሬቱን ታውቃላችሁ ማለት ነው። በምትሻሻጡበት ታይም ወደ ኢሮፕ ሄዳችሁ ከአሜሪካ ወደ ኢሮፕ ስትሄዱ እጃችሁ ላይ ያለውን ዶላር ወደ ዩሮ መቀየር ስላለባችሁ የአንድ ዩሮን ዋጋ ማጥናት አለባችሁ ማለት ነው። ይሄን በምታደርጉበት ሰዓት በዛ ታይም ያለው የዩሮ ዋጋ ፍላክቹዌት ያደርጋል። ያ ደግሞ ኤክስቼንጅ ሬቱን ይቀንሳል፣ ይጨምራል ማለት ነው። ይሄ የሆነው በምን ምክንያት ነው ካላችሁ በዛ ታይም ያለው የዩሮ ዋጋ ወይም ደግሞ ሬት የሚጨምረው የሚቀንሰው በብዙ ፋክተሮች ነው። የመጀመሪያው በሰፕላይና ዲማንድ ወይም ደግሞ በአቅርቦትና በፍላጎት። ምን ለማለት ፈልጌ ነው? በተለምዶ የሆነ አንድ ነገር በጣም ሲፈለግ ዋጋው ይወደዳል፣ በጣም ሲበዛ ደግሞ ይረክሳል። ይሄ የማንኛውም ነገር ኔቸር ላይ የምናየው ነው። ዩሮን ብዙ ሰዎች የሚፈልጉት ከሆነ ወይም ደግሞ ባይ የሚሉት የሚገዙት ከሆነ በዛ ታይም ያለው የዩሮ ኤክስቼንጅ ሬት ከፍ ይላል ማለት ነው። ስለዚህ ሰፕላይና ዲማንድ በጣም ተጽዕኖ ያመጣል በአንድ ኤክስቼንጅ ሬት ላይ ማለት ነው፣ ከረንሲ ኤክስቼንጅ ሬት ላይ። ፋክተር የሆነው ሌላው ደግሞ ኢኮኖሚ ነው። የዛ ሀገር ኢኮኖሚ ስትሬንግዝ እና ዊክነስ ለዛ ገንዘብ ወይም ከረንሲ መጨመርና ዝቅ ማለት ሌላው ፋክተር ነው ማለት ነው። በዛ ታይም የሁሉ አጥነታችሁ እጃችሁ ላይ ያለውን ገንዘብ ወደ ዩሮ ትቀይራላችሁ ማለት ነው። ይህንን ስታደርጉ ምን አደረጋችሁ ይባላል? ከረንሲ ኤክስቼንጅ አደረጋችሁ ወይም ደግሞ ፎሬክስ ትሬድ አደረጋችሁ ማለት ነው። የቅድሙን ምሳሌ ደግሞ እስቲ በግራፍ እንየው። ለምሳሌ ኤክስቼንጅ ሬት እንዴት አፌክት እንደሚያደርግ እኔ እንዴት በጣም ኢምፖርታንት እንደሆነ እኔ ለፎሬክስ ኤክስቼንጅ ሬት ይሄ ግራፍ የሚያሳየን የቅድሙን የዩሮ ዩኤስዲ ዩሮንና የዩኤስዲን ከረንሲ ኤክስቼንጅን ነው የሚያሳየን። ለምሳሌ አንድ ዩሮ 1.12 ዶላር ነው ብለን እናስብ ሰኞ ዕለት እና ደግሞ ማክሰኞ ዕለት 1.13 ማለትም የአንድ ሳንቲም ከ12 ሳንቲም ወደ 13 ሳንቲም ሙቭ አረገ ወይም ጨመረ። ያ ማለት ኤክስቼንጁ ነው የጨመረው፣ ኤክስቼንጅ ሬቱ ቼንጅ ሆነ ከ1.12 ወደ 13 ሳንቲም ማለት ነው። አሁን ይህ ለውጥ በጣም ትንሽ ሊመስለን ይችላል፣ ምክንያቱም በሳንቲም ቤት ነው። ኦልሞስት ፎሬክስ ላይ እንዳልኳችሁ ነጥብ ቤት ነው ልዩነቱ ከረንሲ ላይ ማለት ነው። ነገር ግን ምን ያህል አፌክት እንደሚያደርግ እስቲ ሙሉ ማርኬቱ ላይ ባንኮች ወይም ኢንስቲትዩሽኖች እንደኛ በጣም ትናንሽ የሆኑ ቮሊዩሞች አይደለም የሚገቡት። እንዳልኳችሁ አንድን ዩሮ በብዙ ቢሊየን ወይም ትሪሊየን ዶላሮች ሲገቡ በዚህ ኤክስቼንጅ ሬት ለውጥ ምክንያት በጣም ብዙ ቢሊየን ዶላሮችን ማትረፍ ይችላሉ። የምታስቡት 1.12 ሳንቲም ወደ 1.13 ሳንቲም መቀየሩን ነው። ነገር ግን ይሄ የአንድ ዩሮ ዋጋ ነው። ብዙ ቢሊየን ዩሮ ሲሆን ደግሞ ምን ያህል ገንዘብ እንደሚያተርፍ ማሰብ ቀላል ነው። ፎሬክስ እንዳልኳችሁ በጣም ግሎባላይዝድ በሆነ ዓለም ውስጥ ማንኛውም ሰው የትም ቦታ ሆነው ሰዎች ከሰዎች ጋር፣ ባንኮች ከባንኮች ጋር፣ ሰዎች ከባንኮች ጋር፣ ባንኮች ከኢንስቲትዩሽኖች ጋር፣ ሁሉም ከሁሉም ጋር በየትኛውም ታይም ትሬድ የሚያደርግበት የሚገበያየበት ማርኬት ነው ፎሬክስ ማለት ነው። ፎሬክስ ቀንም ማታም እንዲሁም በሳምንት 5 ቀን ከሰኞ እስከ አርብ ጨምሮ ሳያቋርጥ የሚሰራ ማርኬት ነው። ለዛ ነው ፎሬክስ ኢዝ ኔቨር ስሊፕ ይላሉ። ቅዳሜና እሁድ ዊኬንድ ስለሆነ ወይም ደግሞ ፋይናንሻል ማርኬቶች፣ ባንኮች እና ፋይናንሻል ኢንስቲትዩሽኖች ለሚዘጉ እንቅስቃሴ ስለሌለ ቅዳሜና እሁድ ማርኬቱ ዝግ ነው። ነገር ግን ከዛ ውጪ በቀን 24 ሰዓት ቀንም ማታም ሳያቋርጥ ረን የሚያደርግ ማርኬት ነው ማለት ነው። ፎሬክስን ትሬድ ለማድረግ 4 ሴሽኖች ወይም ደግሞ 4 የግብይት ሰዓታት ወይም ጊዜያት አሉ። የመጀመሪያው ጊዜ ፎሬክስ ላይ የምናገኘው
ሲድኒ ወይም ደግሞ የአውስትራሊያን ሴሽን ወይም ሲድኒ ሴሽን ተብሎ ሲታወቅ፣ ከዛ ቀጥሎ ቆየት ተብሎ ደግሞ መሀል ላይ የቶኪዮ ወይም ደግሞ የጃፓን ማርኬት ስለሚከፈት ቶኪዮ ሴሽን ይጀምራል ማለት ነው። ከዛ በኋላ በቀኑ ትላልቅ ቮሊዩሞች ወደሚንቀሳቀስባቸው ወደ ለንደን እና መጨረሻ ላይም ወደ ኒውዮርክ ሴሽን በመሄድ እዛ ጋር ይዘጋል ማለት ነው። ሶ እንደምታዩት ልክ እንደ ፀሐይ ከምስራቅ ወደ ምዕራብ ነው የሚጀምረው። ምክንያቱም ቀን ብሎ ወደ ማታ ስለሚሄድ ማለት ነው። ብዙ ጊዜ ቀን ላይ ስለሆነ ማርኬት የሚኖረው ወይም ደግሞ ግብይት የሚኖረው ቀን ላይ ነው። ሁልጊዜ ባንኮች የሚከፈቱት ጠዋት ነው። ከዛ ቀኑ ሙሉ ይሰራል፣ ወደ ማታ ይዘጋሉ ምናምን። ነገር ግን የምድር አቀማመጥ እንደምታዩት ክብ ስለሆነ አንዱ ጋር ቀን ነው፣ አንዱ ጋር ማታ ነው። ሶ እነዚህ 4 ሴሽኖች ውስጥ ትሬድ ማድረግ እንችላለን ማለት ነው። ሶ ፎሬክስ አቬሬጅ ዴይሊ ትሬዲንግ ቮሊዩሙን ስታዩት የፎሬክስ በጣም ትልቁና በጣም ሂውጅ የሆነ የትሬዲንግ ቮሊዩምን የያዘው ነው፣ ከአጠቃላይ ከዓለም የትሬዲንግ ቮሊዩም ማለት ነው። ሶ ይህ ዴይሊ ትሬዲንግ ቮሊዩም በቀን ውስጥ የሚደረግ የግብይት መጠን ነው። ሶ ከዛ ውስጥ ፎሬክስ ካያችሁት ወደ 6.6 ትሪሊየን ዶላር ቮሊዩም ሲኖረው፣ የተቀሩት ደግሞ እነ ዩኤስ ማርኬት ስቶክ ማርኬቶች አሉ፣ የቶኪዮ ስቶክ ማርኬት፣ የለንደን ስቶክ ማርኬቶችን ጨምሮ ተጨማምረው አንድ ላይ ሆኖ በሚገርም ሁኔታ የፎሬክስን ግማሽ እንኳን አያክሉም። ሶ ፎሬክስ በጣም ትልቁ ቮሊዩም ወይም ደግሞ ትሬዲንግ ቮሊዩም ያለበት የትሬዲንግ ማርኬት ነው ማለት ነው። ስለዚህ ኦልሞስት ወደ 7 ትሪሊየን ዶላር የደረሰና በጣም ሀይ ሊኪድ የሆነ ማርኬት ነው። የሚገርማችሁ ፎሬክስ ላይ ያሉት ፔሮች ወይም ደግሞ ኤክስቼንጅ የምናደርጋቸው ፔሮች በጣም ትንሽዬ ለውጥ ቢያሳዩ እንኳን አግሬሲቭ ነው። በጣም ሊኪድ ስለሆነ ይቀያየራል ማለት ነው። በጣም ትንሽዬ ለውጥ እንኳን ቢያሳዩ በጣም ትልቅ ቮሊዩም ነው የሚጨምሩት። ያ ማለት በጣም ሀይ ሊኪድ ነው ማለት ነው ፎሬክስ። ሶ እስካሁን ስለ ፎሬክስ አወራን፣ ስለ ፎሬክስ ማርኬትም አወራን። ፎሬክስ ትሬዲንግ ታዲያ ምን ማለት ነው? ምንድን ነው ትሬድ የምናደርገው አለን? ብር እንዴት ነው ትሬድ የምናደርገው? የት ነው ትሬድ የምናደርገው? እነማን ናቸው ትሬድ የሚያደርጉት? ሶ ትሬድ ስናደርግ ደግሞ እንዴት ነው ትሬድ የምናደርገው? ፎሬክስ ትሬዲንግ እንዴት ነው ካልን ግን ፎሬክስ ትሬዲንግ በአጠቃላይ የገንዘብ ግዢ ሲሆን የዛ ከረንሲ ኤክስቼንጅ ሬት አለ አይደለ? የዛ ለውጥ መች እንደሚመጣ ወይም መች እንደሚከሰት ዲተርማይን አድርገን ወይ አንቲሲፔት አድርገን መልሰን ስንሸጠው ትሬዲንግ አደረግን የምንለው። ሶ ፎሬክስ ትሬድ ማለት በአጭሩ ይሄ ነው። ገንዘብ መች ዝቅ እንደሚል ወይ ከፍ እንደሚል ዲተርማይን አድርገን ወይም ደግሞ መላመት አስቀምጠን በዛ መላመታችን ገንዘብ ገዝተን ከዛ መልሰን ስንሸጥ ከቆይታ በኋላ ያ ፎሬክስ ትሬዲንግ ይባላል። ሶ በዚህ ግራፍ ውስጥ በቀላሉ ፎሬክስ ትሬዲንግ ለመግለጽ ፎሬክስ ትሬዲንግን በሁለት ቃል ለመግለጽ ፎሬክስ ትሬዲንግ ማለት ሲምፕሊ ባይ ሎ ሴል ሃይ ማለት ነው። ሶ ዝቅ ሲል እንገዛለን፣ የአንድ ከረንሲ ዋጋ ዝቅ ሲል እንገዛና ከፍ ሲል እንሸጣለን። አለቀ። ይሄ ሂውማን ቴንደንሲ ነው ባጭሩ፣ ወይም ደግሞ የዓለም ኔቸር ነው። እዚያ ዓለም ላይ አንድ ነገር ዝቅ ሲል እንገዛለን፣ ከፍ ሲል እንሸጣለን፣ ሲረክስ እንገዛለን፣ ሲወደድ እንሸጣለን። በዚህ መካከል ያለው ጋፕ ምንድን ነው? የኛ ፕሮፊት ነው። በዚህ በዝቅተኛውና በከፍተኛው መካከል ያለው ጋፕ የኛ ፕሮፊት ነው ማለት ነው። ሶ የመጀመሪያው ጥያቄ ይኖራችኋል ብዬ ማስበው how do you determine፣ እንዴት ነው ዲተርማይን የምናደርገው ኤክስቼንጅ ሬቱ መቀየሩን? ወይም ደግሞ የሆነ ከረንሲ ሊጨምር ነው ወይ ሊወርድ ነው፣ ሊወድቅ ነው ከፍ ሊል ነው የሚለውን እንዴት ነው የምናውቀው? ይሄ ነው የመጀመሪያው ጥያቄ። ይሄን ለመመለስ የእናንተ ስትራቴጂያችሁ ወይም ደግሞ የእናንተ ኤጅ ነው የሚነግራችሁ። ከረንሲው ዝቅ ይላል ከፍ ይላል፣ ሊጨምር ነው ሊወድቅ ነው የሚለውን አንቲሲፔት እንድታደርጉ የሚረዷችሁ ስትራቴጂያችሁ ነው። ሶ ስትራቴጂያችሁና ኤጃችሁ ልዩነቱ ምንድን ነው ካላችሁ ደግሞ ስትራቴጂ ቴክኒካችሁ ነው ወይም ደግሞ ትሬድ የምታደርጉበት ዘዴያችሁ ሲሆን
ያንን ማስተር ስታደርጉ ወይም ደግሞ የተለየ ክህሎት ስትጨምሩበት ነው ትሬዲንግ ኤጅ የሚኖራችሁ ማለት ነው። ሶ ትሬዲንግ ኤጅ በቀላል ስንገልጸው ምን ማለት ነው? ጀስት ስትራቴጂ ወይም ደግሞ የአንድ እይታ ወይም ደግሞ የተለየ አቀራረብ ነው። ለዛ ትሬድ ወይም ለዛ ማርኬት ያላችሁ የተለየ አቀራረብ ሲሆን ከዛ ማርኬት ከሌላው ሰው በተለየ መንገድ አድቫንቴጅ እንድትይዙ የሚያደርጋችሁ እውቀት ማለት ነው። ይሄ በቀላሉ የሚመጣ አይደለም። ብዙ ሰዎች ካያችኋቸው የሆነ ሌቭል ሲያልፉ ኤክስፒሪየንስ ከሆኑ በኋላ በድሮ የሚመሩበት ሩል አለ አይደለ? ድሮ ይዘውት የሚሄዱት ስትራቴጂ ሊሆን ይችላል። እሱን ካለፉ በኋላ የራሳቸውን ነገር ሲፈጥሩ ታያላችሁ። በተለየ መንገድ ሲገባቸው ማርኬቱ ከዛ በኋላ ኮንሲስተንትሊ ሲያተርፉ ወይም ደግሞ ዊን በእነሱ ፌቨር ሲሆን ታያላችሁ። ያ ማለት ትሬዲንግ ኤጅ አላቸው ማለት ነው። ማርኬቱን በተለየ መንገድ ቀርበውታል ማለት ነው። ሶስት ይህን እንዴት ነው የምንረዳው? ትሬዲንግ ኤጅ በሶስት ይከፈላል። ኢንፎርሜሽን ኤጅ፣ ቻርት ኤጅ እና ሜንታል ኤጅ ወይም ደግሞ ሳይኮሎጂካል ኤጅ በመባል ይከፈላል። ኢንፎርሜሽን ኤጅ ማለት ምን ማለት ነው? ልትገምቱ እንደምትችሉት አንድ ትሬደር ምን ላይ ስኪል ይኖረዋል? የአንድን ስፔሲፊክ የሆነ የፎሬክስ ሊሆን ይችላል፣ ኮሞዲቲ ሊሆን ይችላል፣ ስቶክ የዛን ፔር ኒውሶችን ሊሆን ይችላል፣ አናውንስመንቶችን ሊሆን ይችላል ጋዘር በማድረግ በጣም ስኪልድ የሆነ ሰው ሲሆን እነኚህ አናውንስመንቶች እነኚህ ኒውሶች ከጊዜ በፊት በተደጋጋሚ እዛ ፔር ላይ ምን ያህል ለውጦችንና ምን ያህል ተጽዕኖችን እንዳመጡ እንዴት ማኒፕሌት እንዳደረጉት በማጥናት ከዛ ፊውቸርን ፕሪዲክት የሚያደርግበት እውቀት ማለት ነው። ሶ ኢንፎርሜሽን ላይ እውቀት ያላችሁ ሰዎች በጣም በሚገርም ሁኔታ ማርኬቱ ላይ እንዴት እነኚህ ፈንዳሜንታል አናላይሲስ ብለን የምንጠራቸው ነገሮች አፌክት እንደሚያደርጉ ማርኬቱን በጣም የገባቸው ሰዎች ስለሆኑ ወዲያውኑ ከሰዎች በተለየ አፕሮች አድርገው ማርኬቱ ላይ ፕሮፊት ሲያመጡ እናያቸዋለን ማለት ነው። ሶ ይህንን ለማድረግ አንድም ምናልባት አጠገባችሁ በኢንፎርሜሽን የዳበረ ኤክስፒሪየንስ ያለው ሰው ካለ ልታገኙት ስችሉ፣ ሌላው ደግሞ ራሳችሁ ኤክስፒሪየንስ ሆኖ ማርኬቱ ላይ ቁጭ ብላችሁ በማጥናት እና ደግሞ ራሳችሁ ገበያውን በማጥናት የዓለምን ቅርጽ በማየትና አንዳንድ ዜናዎችን እንዴት ቻርቱ ላይ ተጽዕኖ እንደሚያመጡ ፕራይስ አክሽኑ ላይ እንዴት ተጽዕኖ እንደሚያመጡ በማየት በማጥናት ነው እዛ ደረጃ የምትደርሱት ማለት ነው። ሁለተኛው ደግሞ ቻርት ኤጅ ሲሆን ይሄ እንደምትገምቱት ያው አንድ ትሬደር የማርኬት ሙቭመንቱን ወይም ደግሞ ፓተርን ሪኮግኒሽኑ ሲጨምር በጣም ጎበዝ ሲሆን አንደርስታንዲንጉ ከፍተኛ ሲሆን የሚያገኘው የሚደርስበት ሌቭል ነው የቻርት ኤጅ ማለት ነው። ሶ እዛ ኤጅ ላይ ስትደርሱ በሚገርም ሁኔታ ከሰዎች በተለየ ማርኬቱ ይገቧቸዋል። ምክንያቱም እነኚህ የምንጠቀመው አሁን ለትምህርት አመች እንዲሆነ የምንጠቀማቸው ቃላቶች አሉ፣ የቴክኒካል አናሊሲስ ተርሞች። እነኚህ ሁላ አያስፈልጓችሁም። በራሳችሁ ስም እያወጣችሁ በራሳችሁ ማርኬቱ የሚያወራበትን ንግግር ቋንቋ በመልመድ ይሄኛውን ፓተርን ስታዩ ምን ሊፈጠር እንደሚችል ከበፊት ኤክስፒሪየንሳችሁ ተነስታችሁ ዲተርማይን የምታረጉበት ስኪል ማለት ነው ይሄ ቻርት ኤጅ ማለት ነው። ምክንያቱም ፓተርኖች ወይም ደግሞ ቻርቱ ላይ የምታያቸው እንቅስቃሴዎች ራሳቸውን ነው የሚደግሙት፣ ሪፒት ነው የሚያደርጉት ራሳቸውን። ስለዚህ ያንን ሪፒቴሽን በማጥናት ነው ቻርት ኤጃችሁን የምትጨምሩት ማለት ነው። ይህን ለማድረግ እንግዲህ ኤክስፒሪየንስ ዋናው ቁልፉ ነገር ነው ማለት ነው። ምክንያቱም ቻርት ላይ ሞር ቁጭ ባላችሁ ታይም ነው ቻርቱ የሚገባችሁ። ሶ የመጨረሻውና ከባዱ ደግሞ ሜንታል ኤጅ ነው። ሶ ምናልባት የመጨረሻውን ቪዲዮ ካያችሁ ቱ ፖዚቲቭ ቻርጅስ ብለን ሰርተናል። ዓለም ላይ እንደምታውቁት ይሄ የዓለም ህግ ነው። ሁለት ተቃራኒ ነገሮች ይሳሳባሉ፣ ሁለት ተቃራኒ ቻርጆች ይሳሳባሉ። እናንተ ፖዚቲቪቲን ሲክ ስታረጉ ቼዝ ስታረጉ ኔጌቲቪቲ ይመጣል። ኔጌቲቪቲ መምጣቱ አይቀርም። ሶ እየተማር ነው እንዴት ነው ሀው ቱ ኒውትራላይዝ ደም፣ እንዴት ነው ዛሬ ላይ የምንቆየው የሚለውን የተማር ነው። ከዚህ በኋላ ብዙ የሳይኮሎጂካል ና የሜንታል የሆኑ በተለይ ደግሞ ሂማን ቢሄቪሪካል ቴንደንሲዎችን ዲፎልት የሆኑ እኛ ልንቀይራቸው ማንችላቸውን ነገሮች መማር አለብን። ስንማር ነው ስህተታችንን የምናውቀው። ሶ እዛ ላይ ያተኮሩ ብዙ ኮርሶች ይኖሩናል። ሶ እዚህ ላይ ጎበዝ የሆኑ ሰዎች፣ እዚህ ላይ ስኪልድ የሆኑ ሰዎች ኢሞሽናቸውን ትራንስሴንድ ያደረጉ ናቸው። በቃ በእርግጥም ኢሞሽን ለስ
እስኪመስሉት ድረስ ትሬዲንጉን አፕሮች ያደርጉታል ማለት ነው። በዛ ምክንያት ትሬዲንጉ ላይ ከሌሎች ሰዎች በተለየ ፕሮፊት ሲያደርጉ እናያለን። እና ሜንታል ኤጅ አንዱና ዋነኛው ነው ማለት ነው። እንግዲህ ይህን እስካሁን ካየናቸው ውስጥ እነኝህን 3ቱን የትሬዲንግ ኤጆችን ዴቨሎፕ ለማድረግ የሚጠቅሙ 4 ነገሮች አሉ ወይም ስኪሎች አሉ። ምክንያቱም እነኚህ ስኪሎች ስናዳብር ቅድም ያየናቸውን 3ቱን የትሬዲንግ ኤጆችን ማግኘት እንችላለን ማለት ነው። ሶ የመጀመሪያው ቤዚክ አንደርስታንዲንግ ኦፍ ሂውማን ቢሄቪራል ቴንደንሲስ ነው። ቅድም እንዳልኩት የሰው ልጅን ቤዚክ ቢሄቪየር ወይም ደግሞ ባህሪ ጸባይ ማወቅ አለብን። እንዴት ነው እዚህ ሰው ልጅ ወደ ምንድን ነው የሚያዘነብለው? ምንድን ነው ሲጀመር? ለምሳሌ የባለፈው የመጨረሻው ቪዲዮ ላይ እንዳወራ ነው ፊሊንጎች፣ ኢሞሽኖች ባይ ዲፎልት የሰው ልጅ ባህሪ ናቸው። ባይ ዲፎልት መጥፎ አይደሉም። የሰው ልጅ ባህሪ ናቸው። ዲፎልት ነው የሰው ልጅ ቤዚክ ቢሄቪየሩ ነው። ሶ ያንን ነገር ማጥፋት አንችልም፣ ነገር ግን ልንጠቀምበት እንችላለን ለራሳችን። ያንን ነገር ትሬዲንግ ላይ ያ ነገር ኒውትራላይዝድ ካልሆነ አይቀጥልም። ትሬዲንግ ላይ በኢሞሽን የሚቀጥል ቢዝነስ አይደለም ትሬዲንግ፣ ወይም ደግሞ ስራ አይደለም። ያ ደግሞ ተፈጥሮ ነው። ሶ እንዴት ነው ያንን የምናጣጥመው የሚለውን ለማወቅ ደግሞ መጀመሪያ የሰው ልጅን መሰረታዊ የሰው ልጅ ባህሪያትን ማወቅ አለብን። ሶ እዚህ ይሄንን በተመለከተ ብዙ አፕካሚንግ ቪዲዮዎች ይኖራቸዋል። ሶ ሁለተኛው ደግሞ ቤዚክ የሆነ የማቴማቲካል ፕሮባቢሊቲስ ነው። ሶ ምናልባት ይህን ስትሰሙ የሆነ ሮኬት ሳይንስ የሆነ ነገር ልጠብቁ ትችላላችሁ፣ ግን አይደለም። ጀስት ምን ለመግለጽ ነው የሆነ ውስብስብ የሆነ ማትስ ሳይሆን እንግዲህ ፎሬክስ ፕሮባቢሊቲ ነው ብለናል። አንሰርቴን ነው። ሰርቴን የሆነ በእርግጠኛ እንትን ምንልበት አይደለም። እርግጠኝነት አይሰራም። ክሪቲካል ማይንዳችንን ተጠቅመን በቃ እንዲህ በእርግጠኝነት እንዲህ ይሆናል እንደ ነገር ፎርሙላ አውጥተን በዚህ እንትን ይላል ምናምን ብለን አናስብም። ነገር ግን የፕሮባቢሊቲ ጌም እስከሆነ ድረስ ፕሮባቢሊቲክ የሆኑ ሜቶዶችን ተጠቅመን አፕሮች የምናደርግበት ያንን ማርኬት የምንቀርብበትን ሁኔታ መፍጠር እንችላለን ማለት ነው። ለዛ በጣም የሚጠቅመን ነገር ስለሆነ ነው እዚህ ጋር ያቀረብኩት። ሰው ማቴማቲካል ፕሮባቢሊቲዎችን ቤዚክ የሆኑትን ማወቅ ያስፈልጋል፣ የምናየውም ይሆናል። ሶስተኛው ደግሞ አንደርስታንዲንግ ኦፍ ደ ቤዚክ ፓተርን ሪኮግኒሽን ነው። ሶ ቅድም ሁለተኛውን እንዳለው ቻርት ላይ መቆየት ያስፈልጋል። ቤዚክ የሆነ ፓተርኖችን ማወቅ፣ እነኛም ፓተርኖች ነው የሚደጋገመው ማርኬቱ። ሶ ያንን ማወቅ አለብን ማለት ነው። ሶ አራተኛውና የመጨረሻው በእርግጥም ዋነኛው ደግሞ አንደርስታንዲንግ ሃው ቱ ትራንሴንድ ዩር ኢሞሽናል ሪያክሽንስ ነው። ይህንን ማለፍ ከባድ ነው፣ ግን ኢሞሽናል ሪያክሽናችንን ያንን ተቆጣጥረን ማለፍ መቻል ከባድ ነገር ቢሆንም ዋንስ እነኝን 4 ስኪሎች ካወቅን የራሳችን ትሬዲንግ ኤጅ ይኖረናል። ስትራቴጂያችንን ወደ ኤጅ እንቀይረዋለን። ከዛ በኋላ ዊን ከኛ ፌቨር እንዲሆን የምናደርግበትን ሜትድ ይሰጠናል ማለት ነው። ሶ በእርግጥም ትሬዲንግ ኤጅ ሊኖረን ይገባል ማለት ነው።